የሚወጣበት ነው። እኔ ኪዳነ ምሕረትን አንዷን ተአምር ልንገራችሁ። የቤተ ክርስቲያን አገልጋይ ልጅ ናት እና ይገርማችኋል ዩኒፎርም ለብሰው የሚዘምሩ ናቸውና የምትዘምር ሴት ናት። አንድ ቀን የኮሌጅ ተማሪ ናትና ተምራ ነገ ብዙ ራዕይ ያላት ናት። ተምራ ተመርቃ ቤተሰቡን ለማገዝ ደካማ እናት ነበረቻትና ብዙ ራዕይ ያላት ልጅ አንድ ቀን ተኝታ ደናደሪ ማየ ደናደሪ ተባብለው ተኝተው ያለ ጠዋት ስትነሳ አይኗ ጠፋ። አባካችሁ ራሳችሁን ጠብቁ ሁላችሁ። ከአራተኛ ላይ ራሴን ካላጠፋው ብላ ስንት ሰዓት ሙሉ እዚህ ጋር ቁጭ ካለች ሁሉ ህዝብ ይሄው እሷን ነው የሚጠብቀው። አባካችሁን ልጆቻችሁን ጠብቁ። ግራ ይጋባሉ። ወደ ውጭ ሲያወጧት አሁንስ ኧረ ምንም አይታየኝም ማልቀስ ጀመረች። አይኔ ጠፋ ማለት ነው አለች። እናትም ለጊዜው ተደናገጠች። የሚወስዱበት ሰዓት ወደ ጸበል ወሰዷት፣ አስጠምቋት። የለም ሕክምና ወሰዷት። አሁንም በሕክምና ነገሩ አልተስተካከለም። ሰላም ለእናንተ እንደምን አላችሁ እንደምን ቆያችሁ? እንኳን ለእናታችን ለቅድስት ኪዳነ ምሕረት ዓመታዊ ንግስ በዓል በሰላም አደረሳችሁ። እመቤታችን ቅድስት ድንግል ማርያም በየካቲት 16 የምህረት ኪዳን ከልጇ ከወዳጇ ከአምላኳ ከመድኃኒቷ የተቀበለችበት ዕለት ነው። ሁላችሁንም እንኳን አደረሳችሁ። እንግዲህ በዛሬው ቪዲዮ በዚህ ዕለት የተከናወኑ ክስተቶች ምንድናቸው እንዲሁም ደግሞ የተፈጠረውን ተአምር የምንመለከት ይሆናል ማለት ነው። እንግዲህ ከሁሉ አስቀድሞ ይህንን ቪዲዮ ላይክ ማድረግ እንጀምር። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን ማርኩ። ዛሬ ኪዳነ ምሕረት ናት አይደለችም? እግዚአብሔር ዓለምን ለድንግል ማርያም ኪዳን አድርጎ የሰጣት ዓርብ ነው። ኢትዮጵያን የሰጣት ግን ገና በ2 ዓመቱ ነው። ስለዚህ እመቤታችን ርስቷ ትባላለች። በስደት ያረፈችባት ስለሆነች ገና በ2 ዓመቱ የተቀበለችው ከልጇ እጅ የተቀበለቻት ርስቷ ስለሆነች ሐዘኗን ትሽርልናለች። እመቤታችን እንዲሁ ይገርመኛል። የመጸወተ የዘከረ የተራቆተውን ያለበሰ የተራበውን ያበላ እንዲህ ያላለችና በስሜ ያዘነውን ያረጋጋውን ማርልኝ አለችው። በስሜ ያዘነውን ያረጋጋ ማለት አይዞህ ማርያምን ያህል እናት እያለችህ ብሎ ያጽናናውን ማለት ነው። ድንግል ማርያም አለችልህ ያለውንም ቢሆን እባክህ አጽናናልኝ። እውነት ነው። እሷ አለችላችሁ ከማለት በላይ ምን ማጽናናት አለ? ምን ገንዘብ አለ? ምን ትርፍ አለ? ጸጋን የተመላችውን ከመስጠት በላይ ምን ጸጋ ይኖራል ብላችሁ ነው? የጸጋ ግምጃ ቤት እሷ አይደለች? መዝገበ መድኃኒት፣ መዝገበ ረድኤት፣ መዝገበ ጸጋ፣ መዝገበ ፈውስ እሷ እኮ ናት። መዝገበ ትንሣኤ፣ መዝገበ ቁርባን ማርያም እኮ ናት። እሷ አለችልህ፣ እሷ አለችልሽ፣ እሷ አለችላችሁ ከማለት በላይ ምን ማጽናናት ይኖራል? በእናቱ እንዲያጽናናን እግዚአብሔር ቅዱስ ፈቃድ ይሁንልን። ስለዚህ ሐዘናችን የተሻረባት የሐዘናችን ምንጭ ልብስ አጣን ብለን አናዝን። ቅድም እንደነገርኳችሁ ክርስቶስን ለብሰን የለምን? ይርበናል ብለን አናዝን። ልጇን አብልታን የለምን? ስደተኞችም ብለን አናዝን። ርስት ከፍታልን የለምን? ተረገምን ብለን አናዝን። በረከትን ሰጥታን የለምን? እንሞታለን ብለን አንፈራ። ትንሣኤን ወልዳልን የለምን? ግድያን አንፈራ። ሕይወትን ወልዳልን የለምን? አባ ጊዮርጊስ ነው ድንግል ማርያም እኔ አለ ባንቺ የምተማመነው በውቅያኖስና በጠፈር መካከል ካለው አድማስ ደንጊያ ከተጠጋ ሰው በላይ ያንቺን መጠጊያነት መካበታለሁ። ለምን? ካንቺ የተወለደው ለዳንኤል አናብስት ያሰገደ፣ ለሰለስቱ ደቂቅ እሳት ያጠፋ፣ ለዳዊት ጠላት ያጠፋ፣ ለእስራኤል ባህር የከፈለ ነውና ምኑን እፈራዋለሁ? አውሬ እንዳያስፈራኝ የአናብስቱ ጌታ፣ እሳትን አልፈራ የእሳቱ ጌታ፣ ባህርን አልፈራት የባህር ፈጣሪ ካንቺ ማህፀን ተገኝቶልኝ ምን አይቸድ ከሆንሽ የሚሻገረዋለሁ ብሎ ይነገራል። ስለዚህ እመቤታችን የሐዘናችን ሰዓሪት ናትና የሁላችሁንም ሐዘን ቆርጣ ትጣልላችሁ። የእሷ ፍቅር በልቡናችን ይደርብ። ለአባታችን ለርዕሰ ሊቃውንት ለአባ ገብረ ኪዳን ግርማ እግዚአብሔር አምላክ ቃለ ሕይወትን ያሰማልን። ረጅም የአገልግሎት ዘመናቸውን በእድሜ በጤና ይጠብቅልን። እስኪ ሁላችንም ኪዳነ ምሕረት አለችልህ፣ ኪዳነ ምሕረት አለችልሽ፣ አይዞህ እያልን ኮሜንት ላይ እንጻፍ። የተጨነቁ ያዘኑ ሰዎች ይኖራሉ ይህንን ቪዲዮ የሚመለከቱ፣ እናጽናናቸው። ይህም ደግሞ ምሕረትን የሚያስገኝ ነው ብለው አባታችን ነግረውናል። ቀላል ነገር አይምሰለን። በእውነት ኦርቶዶክሳውያን ኪዳነ ምሕረት አለችልን እያልን ፍቅሯን እንናገር። ደግሞ ለተጨነቁት ማጽናኛ ቃል ነውና ሰው አለውልህ አይዞህ አለውልህ ሲባል እንኳን ይጽናል፣ እንኳንስ ኪዳነ ምሕረት አለችልህ መባልን ማለት ነው። ስለዚህ ሁላችንም እባካችሁ ኪዳነ ምሕረት አለችልን እያላችሁ ኮሜንት ላይ እንጻፍ። ይህንን ቪዲዮ ያሳያቸዋል። እጅግ በጣም የተጨነቁ ዛሬ ዘመኑ ላይ ብዙ ጭንቀት በዝቷል። ሰው ተስፋ ይቆርጣልኝ እና በዚህ ጊዜ ኪዳነ ምሕረት ታስፈልገናለች። የጭንቃ አማላጅ እሷ ነችና እባካችሁን ይህንን ቪዲዮ እስኪ ተመለከቱ። ቀጣይ ማሳያችሁ በጣም ብዙ ሰዎች የሚጨነቁበት ነውና እስኪ ተመለከቱ ይህን ቪዲዮ።
እባካችሁ ራሳችሁን ጠብቁ ሁላችሁ። ከአራተኛ ላይ ራሴን ካላጠፋው ብላ ስንት ሰዓት ሙሉ እዚህ ጋር ቁጭ ካልቼ ሁሉ ህዝብ ይኸው እሷን ነው የሚጠብቀው። እባካችሁን ልጆቻችሁን ጠብቁ። በጣም ከባድ ነው በዚህ ዘመን ከልጆች ጋር ማውራትም በቃ በጣም ከባድ። እግዚአብሔር ልጆቻችንን ይጠብቅልን ነው የሚባለው ከእንደዚህ አይነት ነገር። ቆማየው እናት እየለመነቻት ነው። ስንት ሰዓት ሙሉ 2 ሰዓት በላይ ሆናታል። እዚህ ጋር ቁጭ ካለች መስኮቱ ላይ በሩን ለዋ ላይ ቆልፏለች። ማንም ሰው እንዳይገባ፣ ወደ ውስጥ ከተገባ ራሷን ልትወረውር ነው። ይሄ ሁሉ ህዝብ እሷን ለማዳን እየተጠባበቁ ነው። ዛፉ ሁላ ተቆራርጦ ምንድን ነው የሚሻለው? እንደዚህ አይነት ተስፋ የቆረጡ ጭንቀት ያመማቸው በጭንቀት የሚናውዙ በርካታ ወጣቶች ባሉበት ሀገር ላይ ኪዳነ ምህረት አለችልህ፣ ኪዳነ ምህረት አለች፣ አይዞህ አለችልሽ መባባል እጅግ በጣም ትልቅ ዋጋ አለውና እባካችሁ ኪዳነ ምህረት አለችልህ። ተስፋ የተቆረጣችሁ ተስፋ አትቆረጡ። የተጨነቃችሁ ጭንቀታችሁን ኪዳነ ምህረት ታቅልልላችሁ፣ ጭንቀታችሁን ለኪዳነ ምህረት ስጡ እያልን እንጻፍ። እባካችሁ ኪዳነ ምህረት አለችልህ ማለት ትልቅ ነገር ስለሆነ ማለት ነው። እንግዲህ እንዲህ ነገሮች የተደጋገሙ ነው። እኔ በምኖርበት ከተማ እንኳን 2 ልጆች ከ5ኛ ፎቅ ላይ ወድቀዋል ማለት ነው። አንዱ በቅርቡ ነው፣ አንዱ ደግሞ ትንሽ ቆየት ብሏል። ከ2 ወር ከ3 ወር በፊት ነው። የ19 ዓመት ልጅ ነው ገና የ9ኛ ክፍል ተማሪ ማለት ነው። ሌላው ደግሞ የ6ኛ ዓመት የሕክምና ተማሪ ማለት ነው። እንግዲህ በቅርቡ ሊመረቅ የነበረ ነው። እንግዲህ ባለፈው ሳምንት ነው 5ኛ ፎቅ ላይ ራሱን ወርውሮ በምን ምክንያት እንደሆነ ሳይታወቅ ህይወቱ ያለፈው ማለት ነው። እጅግ በጣም ራሳቸውን የሚያጠፉ ሰዎች እየበዙ ከፎቅ ላይ የሚወርውሩ መርዝ እየጠጡ የሚሞቱ ገመድ ባንገታቸው እያደረጉ በልዩ ልዩ የሚሞቱ ሰዎች በዝተዋልና እባካችሁ ኪዳነ ምህረት አለችልን። አይዞን፣ ተስፋ እንቁረጥ፣ አንጨነቅ። ኪዳነ ምህረት ሁልጊዜም ከኛ ጋር ነች። የጭንቅ አማላጇ ኪዳነ ምህረት ጭንቀታችንን ታረቅልን። ኪዳነ ምህረት አለችልን እያልን እንጻፍ እባካችሁ። ኪዳነ ምህረት አለችን፣ በኪዳነ ምህረት ደስተኛ ነን እንበል። ታዲያ የዚች ልጅ መጨረሻው ምንድን ሆነ የሚለውን አሳያችኋለሁ በቪዲዮ የሚወጣበት ነው። እኔ ኪዳነ ምህረትን አንዷን ተአምር ልንገራችሁ። የቤተ ክርስቲያን አገልጋይ ልጅ ናት፣ ዘማሪ ናት። ደግሞ ሰንበት ተማሪዎችን የ2 ጊዜ ስመጣ አላየውኝም፣ የሉም እንዴ? እና ይገርማችኋል፣ ዩኒፎርም ለብሰው የሚዘምሩ ናቸውና የምትዘምር ሴት ናት። አንድ ቀን የኮሌጅ ተማሪ ናትና ተምራ ነገ ብዙ ራዕይ ያላት ናት። ተምራ ተመርቃ ቤተሰቡን ለማገዝ ደካማ እናት ነበረቻትና ብዙ ራዕይ ያላት ልጅ አንድ ቀን ተኝታ ደናደሪ ማየ ደናደሪ ተባብለው ተኝተው እያለ ጠዋት ስትነሳ አይኗ ጠፋ። ምኗ ጠፋ? አይኗ ጠፋ። እማዬ ምንድነው መብራት የለም ወይንስ አይኔ ነው ጨልሞኛል እኮ አለቻት። አረ ትቀልጃለሽ እንዴ? አረ መብራት አለ ቤት ውስጥ ምን እያልሽ ነው? አረ እየታየኝ አይደለም። ግራ ይጋባሉ። ወደ ውጭ ሲያወጧት አሁንስ አረ ምንም አይታየኝም። ማልቀስ ጀመረች። አይኔ ጠፋ ማለት ነው አለች። እናትም ለጊዜው ተደናገጠች። የሚወስዱበት ሰዓት ወደ ጸበል ወሰዷት፣ አስጠመቋት። የለም ሕክምና ወሰዷት። አሁንም በሕክምና ነገሩ አልተስተካከለም። የተወሰነ ጊዜ ከአገልግሎት ራቀች ከቤተ ክርስቲያን። በሰው ምርኩዝ ላይ ወደቀች። እግዚአብሔር በሰው እጅ አይጣላችሁ፣ የሰው እጅ አያሳያችሁ። ብርሃንን ማጣት እኮ ከባድ ነው ወገኖች፣ አይደለም? ብርሃኗን አጣች። እቺ ወጣች የኮሌጅ ተማሪ እና እንደዚህ ሆነች። የምትኖረው ቦረና የሚባል ሀገር ነው። እና አንድ ቀን እማዬ እስከ መቼ እጄን እየያዛችሁ ቤተክርስቲያን ታደርሱኛላችሁ? በቃ እኔ እኮ ተስፋ የለኝም። ስለዚህ ቤቱ ዝጉብኝ፣ አንድ ክፍል እዚሁ ልኑርና ልሞት አለቻት። እና አንድ ቀን መድኃኔዓለም ቀን አለው የለውም? መጋረጃ ለተጋረደባቸው ቀን አለው የለውም? በር ለተዘጋባቸው ቀን አለው የለውም? ጓዳ ለተከተቱት ቀን አለው የለውም? እንግዳ ሲመጣ ወደ ጓዳ አስገቡት የሚባል በሽተኛ እኮ አለ በየቤቱ። እንዳይታይ የሚደበቅ በሽተኛ በየቤቱ አለ። ማን ያየዋል? ማን ይጎበኘዋል? ቀን አለው እሱም አንድ ቀን። ማን ይጎበኘዋል? እግዚአብሔር ይጎብኝልን። እና የኪዳነ ምህረት በዓል ደረሰ። የካቲት 16 ቃል ኪዳን የተቀበለችበት ዕለት ነው። ቤተ ክርስቲያን መሄድ ፈለገች። ቤተሰቡ ሁሉ ያላቸውን የባህል ልብሳቸውን እየለበሱ ነጫጭ ልብሳቸውን ለብሰው በዓሉን ለማክበር ወደ ቤተ ክርስቲያን ሲወጡ እሷን ማን ያስታውሳት? አሁን አይን የላት። ቀን ከጨለመብን ጊዜ ከከዳን ምን ወዳጅ አለን ወገኖች?
እና እማዬ እኔ እኮ ያገለገልኳት ኪዳነ ምሕረት ናት፣ የዘመርኩላት ንግሥት እኮ ናፍቃኛለች አለቻት። ቢሆንም አንቺን እየጎተትን አንሄድም፣ ስለዚህ ቤት ጠብቂ ብለው ፈረዱባትና እሷን ከውስጥ ትተዋት ከውጭ በሩን ቆለፉና ወጡ። የተቆለፈባቸውን በር የሚከፍት መድኃኔዓለም፣ የተዘጋውን በር የሚከፍት መድኃኔዓለም፣ የሞትና የሲኦል መክፈቻ ያለው መድኃኔዓለም፣ ለተዘጋባችሁ ነገር ሁሉ መድኃኔዓለም የማርያም ልጅ ቁልፍ ነው። መክፈቻው በእጁ አለ። የማይፈታው ነገር የለም፣ የማይከፍተው ነገር የለም። መክፈት ይችላል አይችልም? እዛ እንደዚህ ሆነች። ማልቀስ ጀመረች። እናቴ አገልግዬሽ ከሆነ እማዬ ተሰልፌ ዘምሬልሽ ከሆነ ኪዳንኪ የኔ እናት ዛሬ አንቺን እናትነት አያለው። የተቆለፈውን በር ከፍተሽ በዓልሽ ላይ ቆሜ ካገለገልኩ ዘመርኩልሽ ወደ ቤት አልመለስም፣ በርሽን እየጠረኩ እኖራለሁ አለቻት። እዛ በኋላ እያለቀሰች ይሄንን ልመና እያስታወቀቻት እያለ በር ተንኳኳ። ምን አለ? ግዴለሲ በር ተንኳኳ በሉ። ዛሬ የተዘጋባችሁን ኪዳነ ምሕረት ትከፍትላችኋለች። የሚንኳኳ በር ይኖራል፣ የሚከፈት በር ይኖራል። የደስታውን በር ትክፈትላችሁ፣ የጤናውን በር ትክፈትላችሁ፣ የበረከቱን በር ትክፈትላችሁ፣ የሥራውን በር ትክፈትላችሁ። እና በጣም የሚደንቅ እኮ ነው። በሩ ሲንኳኳ አላመነችም። እያለቀሰች ሄደችና ማን ነው አለች በዳበሳ። ከሩቅ አገር የመጣ ዘመድ ነው። የዚችን ብላቴና አይን መጥፋት የማያውቅ ነው። እኔ ዘመዳችሁ እገሌ ነኝ፣ ሰው የለም ቤት። ከውጭ ነው በሩ የተቆፈለፈው፣ ክፈትና ግባ አለችው። ምን ብለህ ግባ አለችው? ክፈትና ግባ። ማን ነው ያንን የሩቅ ሰው የላከው? እመኑና ንገሩኝ። ማን የላከው? የተዘጋው እንዲከፈትላት አልቅሳ ሳትጨርስ ነግራ ሳትጨርስ ከአይን ጥቅሻ የደረሰላት ማን ነው? ኧረ አማኑኤል ዛሬ ይድረስላችሁ፣ መድኃኔዓለም ይድረስላችሁ። በቃ ደረሰና በሩ ከፈተ። ሲከፍት ሲገባ አይኗ ጠፍቷል። አለቀሰ። ምንድነው የሆንሽው? መቼ ነው አላት። ተኝቼ ስነሳ አይኔ ጠፋ። ታዲያ ለምን ታለቅሻለሽ? ኪዳነ ምሕረት ናፍቃኝ አለች። ማን ናፍቃኝ? ይሄው እየዘመርንላት፣ ይሄው እየቀደስናት፣ ይሄው ውዳሴዋን እየደገምን ቅዳሴዋን እያደረስን፣ ይሄው ደግሞ በአውደ ምሕረትም እየገለጽናት ኪዳነ ምሕረት ናፍቆታችን ነው። ትናፍቀናለች። ይገርማችኋል። እንደ እንጀራ የምትርብ እናት እኮ ናት። እንደ ውሃ የምትጠማ እናት እኮ ናት ድንግል ማርያም። እውነት አሰት እውነት አሰት እውነት ካላችሁ አመስግኗታል። እና እንዲህ ሆነ እና የምታለቅሽው ቤተ ክርስቲያን ስላልሄድሽ ነው? አዎ ግድ የለም አይዞሽ። ልብስሽ የት ነው ያለው? እንዲህ ካለ ቦታ ፈልግና አምጣልኝ። ሄዶ አመጣል። ልብስ አለበሳት፣ ነጠላ አለበሳት። እጇን እየመራ ማልቀስሽን አቆሚ። አይ እሷ እንባዋ አይቆም። ለምን ታለቅሻለሽ? ይኸው ቤተ ክርስቲያን እየወሰድኩሽ አይደል? አይደለም እናቴ የዘጋችብኝን በር ኪዳነ ምሕረት መክፈቷ ገርሞኝ ነው አለች። ጠላት የከፈተው የዘጋባችሁን ኪዳነ ምሕረት ትክፈትላችሁ። ተንኮለኞች የዘጉባችሁን ኪዳነ ምሕረት ትክፈትላችሁ። አስማተኞች የዘጉባችሁን ኪዳነ ምሕረት ትክፈትላችሁ። ክፉ ሰዎች መክረው የዘጉባችሁን ኪዳነ ምሕረት ትክፈትላችሁ። እና እያለቀሰች ቤተ ክርስቲያን ግቢ ገባች። ታቦቱ ውደት እያደረገ ነው። እንዲህ አለች፣ ተሰልፌ ወረብ የምወርብበት ቦታ ላይ ጣለኝ አለችው። ምን ማረግበት? ለኪዳነ ምሕረት ለክብሯ የምዘምርበት ቦታ ውሰድና ተወኝ አለች። እሺ አለ። ወሰደና እዛ ፊት ለፊት ላይ አሁን ሰዎች አይረጋግጡሽም? እንደው ትቼሽ ልሂድ? አይ ግድ የለም አሁንማ ሰው አያስፈልገኝም። አሁን የኔ እናት ሙሉ ናት። የኔ እናት የምታስተካክለው ነገር አለ። አመሰግናለሁ አጎቴ፣ በላንተ ወደ ስራ ሂድ። እኔ ጉዳዬ ከኪዳነ ምሕረት ጋር ነው። ካገለገልኳት ንግሥትና ያገለገሏትን ዋጋ አታሳጣም ኪዳነ ምሕረት። እመኑኝ፣ እኛ ዛሬ የምናገለግላት ይቆያል እንጂ ዋጋ እናገኛለን። እውነት ሐሰት እውነት ሐሰት። እዚህ መቆማችሁ ዋጋ አለው። ዋጋ ቢስ እንዳታደርጉት። ዛሬ መምጣታችሁ በእናታችሁ ቤት መሰብሰባችሁ ዋጋ አለው። ዋጋ አለው የለው? እና ቆመችና እንዲህ አለቻት፣ እናቴ እመቤቴ አዛኝቱ ወለላይቱ የጭንቄ ደራሽ የዘመርኩልሽ በኮልታፋው አንደበቴ ያመሰገንኩሽ የኢየሱስ እናት አዛኝቷ የጭንቋ ደራሽ
እናቴ ካንቺ ውጭ ማን አለኝ? እናቴማ ጨክና በር ዘጋችብኝ። ያለሽኝ እናት አንቺ ነሽ። እባክሽን ታምር ስሪ፣ ናፍቀሽኛል። የተዘጋውን በር እንደከፈት አሁን የሚቀርሽ አንድ በር አለ፣ የተዘጋው አይኔን አለቻት። ምንን አለች? ይሄንን አይን ክፈችልኝ ብላ ነገረቻት። ከዛ የሆነ ሰው እጅ መጣና ግንባሬ ላይ ተቀመጠ አለች። ያ እጅ የማን እጅ ይመስላችኋል? እስቲ የኪዳነ ምሕረት በሉኝ። እጇ ያስፈልገናል ኢትዮጵያውያን። የኪዳነ ምሕረት እጅ ጣልቃ ገብቶ እሳትን ያጠፋል። የኪዳነ ምሕረት እጅ ጣልቃ ሲገባ ነገር ያቀዘቅዛል። የኪዳነ ምሕረት እጅ ጸበኞችን ያስታርቃል። አሁንም እጇን ተዘርጋና ኢትዮጵያውያንን አንድ ታርገን። አሁንም ኪዳነ ምሕረት እጇን ተዘርጋና የተጣላነውን ታስታርቀን። አሁንም ኢትዮጵያውያንን ድንግል ማርያም እጆቿን ዘርግታ የቀደመ ሰላማችንን ትመልስልን፣ የቀደመ አንድነታችንን ትመልስልን፣ የተወሰደብንን ሰላማችንን ትመልስልን። ኧረ ትመልስልን የምትሉ አመስግኗት እንጂ በደንብ አድርጋችሁ። ከዛ ነገረቻት። ያ እጅ ተቀመጠ። ከእጇ የሚወጣው መዓዛ አፍንጫዬ ውስጥ እየገባ ልቤ ተመሰጠ አለች። የቆሸሸውን ነገር የምታጸዳ ድንግል ማርያም መዓዛችንን ሁሉ ትለውጠዋለች። ዛሬ ምናችንን? መዓዛችን ሁሉ ይለወጣል። የሷ እጅ አያችሁ፣ የሷ እጅ ሲያገኛት መዓዛዋ ተለወጠ። ከእጇ የሚወጣው መዓዛ አፍንጫዋን ሞላ። ወደው ደስ አለኝ። ማን ነው ያዘኝ ብዬ እንኳን ላስለቅቅ እጄን እንኳን አልዘረጋውም አለች። ወዲያውኑ ሁለት ጣቶቿን በሁለት አይኔ ነካ ስታረገኝ ጠፍቶ የነበረው አይኗ ቦግ ሲል ታቦቱን አየች። ታቦተ ኪዳነ ምሕረትን እናቴ አለች። የንጉሥ ክርስቶስ እናቱ ተባልሽ፣ እርሱን ከወለድሽ በኋላም በድንግልና ኖርሽ። ድንቅ በሆነ ምስጢር ተዋህዶ አማኑኤልን ወለድሽው። ስለዚህም ባለመለወጥ አጸናሽ። ቅድስት ሆይ ለምኝልን። አሜን። ለሁላችን የምትለምንልን በእውነት የጭንቅ አማላጇ ቅድስት እናታችን ኪዳነ ምሕረት ታምሯ ብዙ ነው። ይህንን የምታደርግ የአምላክ እናት ቅድስት ከፈጣሪ በታች ከፍጡራን ሁሉ በላይ የሆነች እናታችን ቅድስት ድንግል ማርያም በእውነትም ድንቅ ታምር የምታደርግ ናትና ለሁላችንም እንደ ጭንቃችን ትደረስልን። በለመናት በጠየቅናት ጊዜ ሁሉ ከልጇ ከወዳጇ ጸልያ ምሕረት ይቅርታን ታምጣልን። እርሷ ልመኗ አንገት የማያስቀልስ ነውና በእውነት ከንጉሱ የተወደደች ድንቅ እናት ነችና ይህንን የምታደርግ በእውነት ብዙዎች በኪዳነ ምሕረት ብዙ ታምር ተደርጎልናል። በድንግል ማርያም ያልተደረገልን ታምር የለም። ሁሉም ብንኖረው ከተጻፈው ከታምረ ማርያም መጽሐፍ በላይ በዘመኑ የሚፈጸመው ታምር ድንቅ የሆነ ታምር ይደረጋል። እየተከናወነ በአይናችን አይተናል። በብዙ ወደ ምሕረት ምስክርነት ሰምተናል። ብዙ የሆነ በሕክምና ብንሄድ እንኳን ከሕክምና ባለሙያዎች በላይ የሆነ ነገር ትሞቻለሽ የተባሉ ሰዎች ሕይወት ዘርቶባቸው በጸበሏ በእምነቷ ተዳሰው በመስቀሉ ሁሉ ኃይልን ታምራትን ተደርጎላቸው እንደገና ወደ ሕይወት የተመለሱ ብዙዎች አሉ። ተስፋ መቁረጥን ሁሉ የምትቀጥል እናት ነችና ቅድስት ኪዳነ ምሕረት አሁንም ለሁላችን ትደረስልን። በእውነት እንግዲህ ይህንን ቪዲዮ አይተናል። የመጨረሻ ያቺ ልጅስ ምን ሆነች? ፎቅ ላይ የነበረችው ልጅ ምንድነው የነበረው የሚለውን እስኪ ላሳያችሁ። እግዚአብሔር ይመስገን በስንት ልመና በስንት መከራ ይኸው ገብታለች። ህዝቡም ተበትኗል። እንዳታስቡ። እግዚአብሔር የተመሰገነ ይሁን። አሚን። ስሙ የተመሰገነ ይሁን። የእናታችን የቅድስት ኪዳነ ምሕረት ምልጃና ጸሎት አይለየን። እባካችሁ እንግዲህ ቅድም አባታችን ርዕሰ ሊቃውንት አባ ገብረ ኪዳን ግርማ እንዳሉት ኪዳነ ምሕረት አለችልሽ፣ ኪዳነ ምሕረት አለህ እየተባባልን እንጽናና። ሰው በብዙ መንገድ ተጨንቋል። በብዙ መንገድ ተስፋ እየቆረጠ አላስፈላጊ ነገር ውስጥ እየገባ ስለሆነ ይህንን የማጽናኛ ቃል እንጠቀም። ኪዳነ ምሕረት አለች፣ አይዟችሁ። ኪዳነ ምሕረት አለችን፣ አይዞሽ እህቴ። ኪዳነ ምሕረት አለህ፣ አይዞህ ወንድሜ እየተባባልን እንጽናና። በኪዳነ ምሕረት ነው መጽናናት የሚቻለው። ሌላው ሁሉ ከንቱ ነገር ስለሆነ ማለት ነው። ሰላም ለእናንተ ይሁን። ሰላም ቆዩ።